መጽሐፈ ምሳሌ ምዕራፍ 17 ላይክ በማድረግ ጀምሩት። ጥል ባለበት ዘንድ እርድ ከሞላበት ቤት በጸጥታ ደረቅ ቁራሽ ይሻላል። አስተዋይ ባሪያ ነውረኛውን ልጅ ይገዛል፣ በወንድማማች መካከል ርስትን ይካፈላል። ማቅለጫ ለብር ከውር ለወርቅ ነው፣ እግዚአብሔር ግን ልብን ይፈትናል። ክፉ ሰው የበደለኛን ከንፈር ይሰማል፣ ሐሰተኛም ወደ ተንኮለኛ ምላስ ያዳምጣል። በድሃ የሚያላግጥ ፈጣሪውን ይሰድባል፣ በጥፋትም ደስ የሚለው ሳይቀጣ አይቀርም። የሽማግሌዎች አክሊል የልጅ ልጆች ናቸው፣ የልጅ ልጆችም ክብር አባቶቻቸው ናቸው። ለነፍስ የኩራት አነጋገር አይገባውም፣ ይልቁንም ሐሰተኛ ከንፈር ለመኮንን አይገባውም። ገንዘብ ባደረገው ፊት መማለጃ እንደ ተዋበ ዕንቁ ነው፣ ወደ ዞረበትም ስፍራ ሁሉ ሥራውን ያቀናል። ኃጢአትን የሚከድን ሰው ፍቅርን ይሻል፣ ነገርን የሚደጋግም ግን የተማመኑትን ወዳጆች ይለያያል። 100 ግርፋት በሰነፍ ልብ ጠልቆ ከሚገባ ይልቅ ተግሣጽ በአስተዋይ ሰው ጠልቆ ወደ ልቡ ይገባል። ክፉ ሰው አመፃን ብቻ ይሻል፣ ስለዚህ ጨካኝ መልአክ ይላክበታል። ሰነፍ በስንፍናውና ከመገናኘት ልጆቿ የተነጠቁባት እንዲህ መገናኘት ይሻላል። በመልካም ፋንታ ክፉን የሚመልስ ክፉ ነገር ከቤቱ አይርቅም። የጠብ መጀመሪያ እንደ ውሃ አፈሳሰስ ነው፣ ስለዚህ ጠብ ሳይበረታ አንተ ክርክርህን ተው። ኃጥኡን የሚያጸድቅ እና በጻድቁ ላይ የሚፈርድ ሁለቱ በእግዚአብሔር ዘንድ አጸያፊ ናቸው። በሰነፍ እጅ የጥበብ መግዣ ገንዘብ መኖሩ ስለምንድን ነው? ጥበብን ይገዛ ዘንድ አእምሮ የለውምና። ወዳጅ በዘመኑ ሁሉ ይወዳል፣ ወንድምም ለመከራ ይወለዳል። አእምሮ የጎደለው ሰው አጋና ይመታል፣ በባልንጀራውም ፊት ይዋሳል። አመፃን የሚወድ ክርክርን ይወዳል፣ ደጁንም ዘለግ የሚያደርግ ውድቀትን ይሻል። ጠማማ ልብ ያለው መልካም አያገኝም፣ ምላሱን የሚገለብጥ በክፉ ላይ ይወድቃል። ሰነፍ የሚወልድ ሐዘን ይሆንበታል፣ የደንቆሮ ልጆች አባት ደስ አይለውም። ደስ ያላት ልብ መልካም መድኃኒት ናት፣ ያዘነች ነፍስ ግን አጥንትን ታደርቃለች። ኃጢአት የፍርድን መንገድ ለማጥመም ከብብት መማለጃ ይወስዳል። በአስተዋይ ፊት ጥበብ ትኖራለች፣ የሰነፍ ዓይን ግን በምድር ዳርቻ ነው። ሰነፍ ልጅ ለአባቱ ጸጸት ነው፣ ለወለደችውም ምሬት ነው። ጻድቅን መቅጣት ጨዋ ሰውንም በጻድቅነቱ መምታት መልካም አይደለም። ጥቂት ቃልን የሚናገር አዋቂ ነው፣ መንፈሱ ቀዝቃዛ የሆነ አስተዋይ ነው። ሰነፍ ዝም ቢል ጠቢብ ሆኖ ይቆጠራል፣ ከንፈሩንም የሚቆልፍ ባለ አእምሮ ነው ይባላል። የዛሬው ክፍል በዚህ ተጠናቋል። በቀጣይ ክፍል እስከምንገናኝ ድረስ ቸር ቆዩልኝ። ቸር ሰንብቱ።